እሺ ሁለተኛ ዓመቶች ሌሎች ኮርሶች ከምትወስዷቸው በሁለተኛ ዓመት የምትወስዱት የቤተሰብ ህግ ነው። ስለዚህ ዛሬ ፋሚሊ ሎውን በተመለከተ እያንዳንዱን ቻፕተር ዝም ብለን ሃይላይት እናያለን። ከዛ ላይ እያንዳንዱን ቻፕተር ደግሞ ዲቴል የምናየው ይሆናል ማለት ነው። ስለዚህ what do you expect from this course ይላል። ከዚህ ኮርስ ምንድነው ኤክስፔክት የምታደርጉት ነገር የምትጠብቁት ነገር? እንግዲህ አስቡበት። እሺ እንዳለ ቻፕተር 1 ላይ ስንመለከት ቻፕተር 1 ላይ ስለ ፋሚሊ ሎው ትርጉምና ሶርስ እናያለን። መጀመሪያ ዲፊኒሽን ኤንድ ሶርስ ኦፍ ፋሚሊ ሎው፣ ሁለተኛ ደግሞ ፋሚሊ ለምንድን ነው ፕሮቴክት ማድረግ ያስፈልገው? ቤተሰብ በራሳቸው አይመሩ፣ ለምን ህግ ለነሱ ማውጣት አስፈለገ? ራሳቸውን በራሳቸው ሊድ ማድረግ አይችሉም ወይ? ለምንድን ነው ለነሱ ፕሮቴክሽን እና ሬጉሌሽን ያስፈለገበት ሪዝን የሚለው እናያለን። ሌላ ደግሞ ፋሚሊ ሪሌሽንሺፕ፣ ለምሳሌ ቤተሰባዊነት ቤተሰብ ግንኙነት የሚፈጠሩት ከምን አንፃር ነው? በጋብቻ ብቻ ነው? በስምድና ነው? ሌላም አጉድፈቻ ምናምን በዚህ መንገድ ነው እንዴ የቤተሰብ ግንኙነት የሚፈጠረው? አንድ ቤተሰብ ሊፈጠር የሚችለው በምንድን ነው? ምንጮቹ ምንድናቸው? አራተኛው ደግሞ ምንድነው የዛ ሪሌሽንሺፕ መፈጠር ኢፌክቱ ምንድነው? ለምሳሌ አንድ ወንድና ሴት ከዚህ በፊት ማይተዋወቁ ተጋቡ ነበር። ሲጋቡ ምን ተፈጠረ ማለት ነው? ፋሚሊ ሪሌሽንሺፕ ተፈጠረ። ያ ፋሚሊ ሪሌሽንሺፕ መፈጠሩ በህግ ፊት ምን አይነት ኢፌክት አለው? ስለዚህ እሱንም ምናየው ይሆናል። በሁለተኛ ቻፕተር ደግሞ ስለ ጋብቻ ብቻ ነው ምናየው። ጋብቻ ማለት ምን ማለት ነው? በቶታል ማለት እጮኝነት ጊዜ ነው። ስለዚህ እሱንም እናያለን። ጋብቻ ማለት ምን ማለት ነው? ጋብቻ የሚመሰረትባቸው መንገዶች ወይም ሞድስ ኦፍ ኮንክሉዥን ኦፍ ሜሪጅ ይላል። በሲቪል፣ በሃይማኖት እና በካስተም ከሀገር ውጪ፣ እነዚህን በዝርዝር እናያለን። ሌላው ደግሞ ሪኳየርመንት አለ። አንድ ሰው ተነስቶ ዝም ብሎ ጋብቻ መፈጸም አይችልም። ከዚህ መሟላት ያለባቸው በህግ የተቀመጡ ኢሴንሻል ኮንዲሽኖች ወይም ክራይቴሪያዎች አሉ። ለምሳሌ እዚህ ላይ ከተጠቀሱት ኮንሰንት ነው የመጀመሪያው። ሎው ፐርሰን ላይ እንደተማራችሁት ኮንሰንት ከሌለ አንድ ነገር ያለ ሰው ፍቃድ ከተደረገ በህግ ፊት ውጤት የለውም አይደል? ስለዚህ አንዱ ኮንዲሽን ምንድነው? ፉል ኤንድ ፍሪ ኮንሰንት ያስፈልጋል። በግድ ሳይሆን ጠልፎ ሳይሆን በምን መሆን አለበት? በራሱ ወይም በራሷ ፈቃድ መሆን አለበት ጋብቻ ውስጥ የምትገባው። ሌላው ኤጅ ነው። የእድሜ ገደብ አለ። የቤተሰብ ህጋችን ላይ በግልጽ ተቀምጧል። እሱንም እናያለን። ሌላው ጾታ ነው። ጾታን በተመለከተ ሪኮግናይዝ ኢትዮጵያ ህግ የሚያደርገው ወንድና ሴት ነው ወይስ ሌሎችንም ተመሳሳይ ጾታ ያላቸውንም ጋብቻ ይፈቅዳል አይፈቅድም? ከፈቀደስ ለምን? ካልፈቀደስ ለምን የሚለውንም እናያለን። የሚከለክል ከሆነ ቢጋቡ ህጉ ምን ይላል? የቤተሰብ ህጉን በለው የወንጀል ህጉ በሉት፣ እሱንም ለመዳሰስ እንሞክራለን። ሌላው ባይጋሚ ነው፣ ሞርዛን ማግባት ማለት ነው። ሌላው ሪሌሽንሺፕ ነው፣ ፐርሰናል አፒራንስ። እነዚህን እያንዳንዳቸውን በዝርዝር ስለምናይ አሁን ላይ እነዚህ ያልፋሉ። ሌላው ኦፖዚሽን ቱ ሜሪጅ ተቃውሞ ነው ማለት ለምሳሌ ላይ ያየናቸው ሴሻል ኮንዲሽኖች አሉ። እነዛ ኮንዲሽኖች ሳይሟሉ ወይም እነዛን ኮንዲሽኖች ቫዮሌት አድርገው ጋብቻ ቢመሰርቱ ምንድነው ተከትሎ የሚመጣው ነገር? መቃወም ይቻላል ጋብቻውን? ማን ነው የሚቃወመው?
መቃወም ለሚችለው ማን ነው? እዚህ እነሱን እናያለን። ሌላው እያንዳንዱን ማለት ነው እያንዳንዱን በኮንሰንት ለምሳሌ ፖዚሽን ማን ነው የሚመለከተው? ኤጅን በተመለከተ ባይጋሚን በተመለከተ ማን ነው ፖዚሽን የሚችለው መቃወም የሚችለው የሚለው እናያለን። ሌላው ኢሴንሻል ኮንዲሽኖችን ቫዮሌት ማድረግ ውጤቱ ምንድነው? ለምሳሌ አንድ ሰው ያለ ፈቃዱ ጋብቻ ተፈጸመ። ስለዚህ ህጉ ዝም ይላል። ምንድነው ተከትሎ የሚመጣው ኢፌክት? ኔክስት እሱንም በቻፕተር 2 ላይ ከቨር የምናደርገው ፖይንት ነው። ሌላው የሜሬጅ ኢፌክት ጋብቻ ከተመሰረተ በኋላ ላይ በተቀመጡ ኮንዲሽኖች መሰረት ጋብቻ ህጋዊ የሆነ በህግ ተቀባይነት ያለው ጋብቻ ቢመሰረት ምን አይነት ኢፌክት አለው? ስለዚህ ሁለት ዋና ነገሮች አሉ። የመጀመሪያው ፐርሰናል ነው፣ ሁለተኛው ፔኪኔሪ ነው። ፐርሰናል የምንለው በባልና በሚስት መካከል ያለ የግል ግንኙነታቸው። ለምሳሌ አንዱ ሌላውን ሪስፔክት ማድረግ አለበት፣ ሳፖርት ማድረግ አለበት፣ መደገፍ አለበት። ቤተሰብ አስተዳደርን በተመለከተ ኦኬ፣ ልጆችን ማስተዳደር በተመለከተ እና እንደዚህ አይነት ኢፌክት ይኖረዋል። ፔኪናሪ ደግሞ ገንዘብ፣ ንብረት ምናምን የተመለከቱ ናቸው። ስለዚህ ፐርሰናል ኮመን ፐርሰናል ፕሮፐርቲ የግል ንብረት የነበራቸው ላይ ምን አይነት ኢፌክት ያመጣል? የጋራ ንብረት በነበራቸው ላይ ምን አይነት ኢፌክት ያመጣል? ፕላስ ደግሞ ይሄን የጋራና የግል ንብረት እንዴት ነው የሚያስተዳድሩት? የነሱ እዳ ዴፕስ ኦፍ ስፖዝ። ስለዚህ እነዚህ የሁለቱ ባልና ሚስቶች እዳን በተመለከተ ምን አይነት ኢፌክት አለው የሚለው ነው ቻፕተር 3 ከቨር የሚያደርገው። አራተኛ ቻፕተር ምን ይለናል? ለምሳሌ ሜሬጅ ጋብቻ ከተመሰረተ አይበለውና ፍቺ የሚፈጸም ከሆነ ጋብቻ ስለመፈጸሙ ማስረዳት የሚቻለው በምንድን ነው? እኛ ባልና ሚስት ነን ብለው ፍርድ ቤት ስለመጡ ብቻ ህግ ፍርድ ቤት ይቀበላቸዋል ወይስ አይቀበልም? ስለዚህ ይህ በዛ ጊዜ በምንድን ነው ጋብቻቸውን ፕሩፍ የሚያደርጉት? በመካከላቸው ጋብቻ መኖሩን ማለት ነው። ስለዚህ የመጀመሪያው ጋብቻ ሲመሰረቱ አንዱ ማድረግ ያለባቸው መመዝገብ፣ ተቋም አለ እዛ መመዝገብ አለባቸው። ለምሳሌ አሁን ወሳኝ ኩነት የሚባል አለ አይደለ? የልደትም የሚሰጥ የጋብቻ የሚሰጥ ወይም ሲቪል ኦፊስ አለ እሱን የሚመለከት። ስለዚህ እዛ በተሰጣቸው ሰርቲፊኬት ኦፍ ሜሬጅ የመጀመሪያው ሰርቲፊኬት ኦፍ ሜሬጅ በቃ ህግ ቅድሚያ የሚሰጠው ለሰርቲፊኬት ኦፍ ሜሬጅ ነው፣ ሜሬጅን ፕሩፍ ለማድረግ። ግን ይሄ ሰርቲፊኬት ኦፍ ሜሬጅ ባይኖር ቢጠፋ በተለያየ ነገር ኦኬ ማግኘት ካልተቻለ በፖሴሽን ኦፍ ስታተስ ይባላል። ምን ማለት ነው ፖሴሽን ኦፍ ስታተስ? ቻፕተር 4 ይነግረናል። እሱን ስንደርስ እናያለን። አምስተኛ ቻፕተር ዲዞሉሽን ነው። እንግዲህ አሁን ዲዞሉሽን ከዚህ በፊት ሰምታችሁ ከሆነ በትንሽ በአዲስ አበባ ላይ በ3 ወር ውስጥ እስከ 3000 ፍቺዎች ይደረጋሉ። ስለ ፍቺ ነው የምናየው ማለት ነው። ቻፕተር 5 ላይ ብዙ ፍቺዎች ይካሄዳሉ። ስለዚህ ምንድነው በህግ ፊት የተቀመጡ ግራውንዶች ምንድናቸው? የመጀመሪያው ባይ ኦፕሬሽን ኦፍ ሎው ይለናል። ባይ ኦፕሬሽን ኦፍ ሎው ሲባል ለምሳሌ ባል ወይም ሚስት ብትሞት በቃ አብሰንስ ኦፍ ይሄ ዲክላሬሽን ኦፍ አብሰንስ ኦፍ ፐርሰን ላይ ተማራችሁት። ከጠፋ እንደሞተ ነው የሚቆጠረው። እንደዛ በሚሆንበት ጊዜ ህግ እንደተፋቱ ነው፣ ህግ እንደተፋቱ። ሌላው ዳይቮርስ ነው። ባይ ኦፕሬሽን ኦፍ ሎው ምን አርጓል ነው? ጋብቻው ዲዞልቭ አርጓል ነው። ዳይቮርስ ደግሞ ፍቺ ሁለት ነው፣ ሚቹዋል ኮንሰንት እና ፒቲሽን ባይ ዋን ፓርቲ። ሚቹዋል ኮንሰንት የሚባለው ሁለቱ ተስማምተው በቃ እንፋታ ብለው ከተነጋግረው ተደራድረው ምናምን ማለት ነው፣ በቃ በአግሪመንት እንፋታ። ሁለተኛው ደግሞ ፒቲሽን ባይ ዋን ፓርቲ፣ አንዱ ተጋቢ እንፋታ ብሎ አቤቱታ ሲያቀርብ፣ በዚህ ወይ ጋብቻ
ሊፈርስ ይችላል። ሌላው ጋብቻ መፍረሱ ወይም ፍቺ ምንድነው የሚያመጣው ውጤት? በህግ ፊት ልጆችን በተመለከተ፣ የግልና የጋራ ንብረትን በተመለከተ፣ እዳቸውን በተመለከተ ብሎ ምን አይነት ኢፌክት አለው የሚለው ቻፕተር 5 ላይ ስንደርስ የምናየው ነው። ስድስተኛው ቻፕተር ኢሬጉላር ዩኒየን ነው። ይሄ በአማርኛው ሳይጋቡ እንደ ባልና ሚስት ምን ማለት ነው? ኢሬጉላር ዩኒየን በአማርኛ እንደዛ ማለት ነው። እነዚህ ሰዎች አልተጋቡም፣ ግን እንደ ባልና ሚስት እንዳትረሱ፣ እንደ ባልና ሚስት። ስለዚህ ይህን በተመለከተ ኮንሰፕቱን እናያለን። ለምን እንደዚህ ፕሮቴክሽን ህግ ያደርጋል አያደርግም? የሚያደርግ ከሆነ ለምንድን ነው የሚያደርገው? ኢሬጉላር ዩኒየን አለ ከተባለ ደግሞ ምንድነው ህጋዊ ኢፌክቱ? ያንን እንደ ሜሪጅ ለምሳሌ ፕሩፍ እንዴት ነው ኢሬጉላር ዩኒየን አለ የሚለውን ነገር እንዴት ነው ፕሩፍ የምናደርገው? ተርሚኔት ቢያደርግ ቢቋረጥ፣ ዩኒየኑ ቢቋረጥ ምን አይነት ኢፌክት በፊት አለው? እሱም ቻፕተር 6 ላይ የምናየው ይሆናል። ሌላው ፍሌሽን ነው። ያ ማለት የአንድ ልጅ አባት እናት ማን ነው የሚለውን ነገር ማለት ነው። ስለዚህ መካካድ አለ አይደለም በሰዎች ዘንድ በተጋቢዎች መካከል የኔ ልጅ አይደለም ይላል እሱ፣ እሷም የኔ ልጅ አይደለም ልትል ትችላለች። ስለዚህ በዚህ ጊዜ የልጁ ኢንተረስት ይጎዳል። ስለዚህ የልጁን ኢንተረስት ፕሮቴክት ለማድረግ ሲባል ህጉ እንደዚህ አይነት ነገሮችን አድሬስ አድርጓል። ስለዚህ ማተርናልን የእናትነትን እናያለን፣ የአባትነትን እናያለን። በሶስት መንገድ ነው የሚረጋገጠው አባትነት። የመጀመሪያው ፕሪዛምፕሽን ኦፍ ፓተርኒቲ ነው። ፕሪዛምፕሽን ኦፍ ፓተርኒቲ ማለት ምን ማለት ነው? አክናውሌጅመንት ኦፍ ፓተርኒቲ። ሶስተኛው ጁዲሻል ዲክላሬሽን፣ ፍርድ ቤት አንተ የልጁ አባት ነህ ብሎ ሲወስን ማለት ነው። ስለዚህ እነሱን አንድ በአንድ ቻፕተር 7 ላይ የምናየው ይሆናል። ሌላው ፍሌሽን ፕሩፍ የሚደረገው እንዴት ነው? እሱን ዲስከስ እናደርጋለን። ስለዚህ የቀሩት ሶስቱ ቻፕተሮች ቻፕተር 8፣ 9 and 10። ቻፕተር 8 ላይ አዶፕሽን ነው፣ ስለ ጉድፍቻ ነው የምናየው። የኢትዮጵያ ህግ፣ የቤተሰብ ህግ ሪቫይዝድ ፋሚሊ ኮድ ስለ ጉድፍቻ ምን ይላል? ጉድፍቻ ያለ ልጅን እንዴት ነው ትሪት የሚያደርገው? ለሌላ እኩል ነው? እንዴት ነው? ለምሳሌ በጉድፍቻ ልጅ አንድ ሰው ቢወስዱ ቤተሰባዊነት ሪሌሽንሺፕ ይፈጥራል ከዛኛው ጉድፍቻ ከሰጠው ቤተሰብ ጋር ማለት ነው። እነሱንም እናያለን። 9ኛ ምዕራፍ ላይ ደግሞ ቀለብ። ስለዚህ ቀለብ የመስጠት ግዴታ የማን ነው? ስለዚህ አንድ ልጅ እስከ ስንት አመቱ ነው? ደግሞ እሱ ብቻ ሳይሆን ልጅ ብቻ ሳይሆን ወደፊት ልጆችም አድገው ትልቅ ሲሆኑ መልሰው አባትን እናትን መንቴን ማድረግ አለባቸው። መንቴናንስን ሳፕላይ ማድረግ አለባቸው፣ ማቅረብ አለባቸው። ስለዚህ ይህንን ኮንሰፕት ነው የምናየው 9ኛው ቻፕተር ላይ። የመጨረሻው ቻፕተር ዲስፒዩት ሰትልመንት ነው። የተለያዩ ግጭቶች ሊነሱ ይችላሉ። እነዛን ግጭቶች እንዴት ነው ሶልቭ የምናደርገው ምናምን። ስለዚህ ፋሚሊ ሎው ቀለል ያለ ነው፣ ግን ጥንቃቄ ይፈልጋል። ቀለል ያለ ኮርስ ነው፣ አይከብድም እንደሌሎቹ፣ ግን ጥንቃቄ ይፈልጋል። በጣም ቀላል ነው፣ ማይነር ነው የምትሏቸው ነገሮች ሊሸውዷችሁ ይችላሉ። ስለዚህ እንደዚህ አይነት ነገር አለ እንዴ ምናምን እያላችሁ ነው የምትማሩት ገና። ስለዚህ ዛሬ በዚህ ሃይላይት ካየን ኔክስት ቻፕተር 1 እነዚህ ነጥቦችን 4 ነጥቦች ለማየት እንሞክራለን። ይህንን ዩቲዩብ ቻናል ሰብስክራይብ አድርጉ። ሌሎች ግቢ ላይ እናንተ ካላችሁበት ግቢ ሌላ ግቢ ያሉ ልጆችን ኢንቫይት አድርጉ፣ ለነሱ ሼር አድርጉ። ስለዚህ በዚህ መልኩ እንቀጥላለን። ቴንክ ዩ